ብሩስ ሊ ከመሞቱ ከ10 ሳምንታት በፊት ሰውነቱ አስቀድሞ ምልክት አሳይቶት ነበር። በሚቀረጽበት ስቱዲዮ ራሱን ስቶ ወደቀ። ሲጀር ውስጥ ገባ፣ መሬት ላይ ተንፈራገጠ። ከዚያም ሐኪሞቹ ጭንቅላት ውስጥ ያለውን እብጠት ታግለው በጭንቅ ወዳሸነፉበት ሆስፒታል በአስቸኳይ ተወሰደ። ፈጣሪ ረድቶት ከዛ ሆስፒታል በሁለት እግሩ እየተራመደ ወጣ። ከዛም በቀጥታ ወደ ልምምድ ተመለሰ። ለጓደኞቹም ተረጋጉ፣ እኔ የምሞተው በዚህ መንገድ አይደለም አላቸው። ልክም ነበር፣ ተሳስቶም ነበር። ምክንያቱም ከ2 ወራት በኋላ ያ ተመሳሳይ ነገር ድጋሚ ተከሰተ። በዚህ ጊዜ ግን ማንም ሊመልሰው አልቻለም። አብዛኛውን ሰው በጭራሽ የማይናገረው ነገር ቢኖር ብሩስ ሊ የማስጠንቀቂያ ጥይት ተተኩሶበት ነበር። ያ መጀመሪያ ላይ አጋጥሞት ለነበረው ነገር መፍትሄ እንዲወስድ 2 ወራት ነበሩት። ግን ደግሞ አያችሁ፣ በዚያ 2 ወር ውስጥ ያ ሙሉ ህይወቱን የገነባውን ነገር ለማን በኑዛዜ መልክ እንደሚሰጥ የጻፈው ደብዳቤ አልነበረም፣ የፈረመው ፊርማም አልነበረም። እናም ያ በጣም ታዋቂ ያደረገው ፊልም ወደ ሲኒማ ቤቶቹ ከመድረሱ ከ6 ቀናት በፊት ህግ ራሱ ኑዛዜውን መጻፍ ነበረበት። ይህ ራሴን በጣም እቆጣጠራለሁ የሚል ሰው በጣም መቆጣጠር የማይችላቸውን ነገሮች በህይወቱ ውስጥ እየተካሄዱ ነበሩ። ይኸውላችሁ እስከ ቪዲዮ መጨረሻ አብራችሁኝ ከቆያችሁ ከዚህ በፊት ስለ ብሩስ ሊ ሰምታችሁት የማታውቁት ነገር ትሰማላችሁ። ከዚያም እውነትም ብሩስ ሊ ችግር ነበረበት ወይስ አልነበረበትም ወደሚለው ውሳኔ እንደርሳለን። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ሁሌም እንደምንለው ይህ ቪዲዮ ማየት ስትጀምሩ ላይክ ብላችሁ መጀመር አለባችሁ። የዩቲዩብ አልጎሪዝም እንደምታውቁት ነው። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ስለምፈልግ እናንተ ላይክ ማለታችሁን አትርሱ። ገራሚ መሳጭ የሆኑ ታሪኮችን መስማት ስትፈልጉ የምትከፍቱት ቻናል እንዲሆን ደግሞ ሰብስክራይብ የምትለውን በተን ጠቅ አድርጉ። መጀመሪያ ከማን ጋር እንደምትነጋገሩ መረዳት አለባችሁ። ምክንያቱም የዚህ አደጋ ጥልቀት በደንብ የሚገባችሁ ያንን ሁሉ ቁጥጥርና ጥንቃቄ ስትረዱ ብቻ ነው። ብሩስ ሊ ወደ ታላቅነት በዘፈቀደ አልመጣም። ይህንን ያዙልኝ። አንድ መሐንዲስ ድልድይን በሚገነባበት መንገድ ብሩስ ሊም ራሱን ገነባ። አስቦበት በጽናት እያንዳንዱን ፈተና በአንድ ጊዜ በጥንቃቄ እየለካ በዋሽንግተን ዩኒቨርሲቲ ፍልስፍናን በመደበኛነት አጠና። ጂት ኩንዶ የሚለውን ስም ከማግኘቱ ከብዙ ጊዜያት በፊት የግል ማስታወሻ ደብተሮቹን በራሱ የማርሻል አርት ቲዎሪ ሞላ። አብረውት የሰለጠኑ ሰዎች እንደሚመሰክሩት ራሱንና አካሉን እስከ ትንሿ ተለዋዋጭ ሁኔታ ድረስ መሻሻል እንዳለበት ስርዓት አድርጎ የሚመለከት ሰው ነበር። ነገሩ ምን ያህል ርቀት እንደሄደ ተመልከቱ። በአንድ ወቅት በካሜራ ፊት የሚኖረውን መልክ ስላልወደደው የብብቱ የላብ እጢዎችን ለማስወገድ ቀዶ ሕክምና አድርጎ ነበር። ስለዚህ ጉዳይ በደንብ አድርጋችሁ አስቡ። በዘርፉ ካሉት ሰዎች አስቀድሞ የተገነዘበው ነገር ነበር። እሱም ፊቱና አካላቱ ማኒ ሜከርስ እንደሆኑ ነበር። በ1970ዎቹ መጀመሪያ ላይ ያ ከፍተኛ የጥንቃቄ ሥራ እውነተኛ ተሻጋሪ ስኬትን አበራ። ሁለቱ ዓለማት የሌላውን ህልውና በደንብ በማያውቁበት ዘመን በሆንግ ኮንግ የፊልም ኢንዱስትሪና በሆሊውድ መካከል በነፃነት የሚንቀሳቀስ ሰው ሆነ። ዘ ቢግ ቦስ፣ ፊስት ኦፍ ፊውሪ፣ ዌይ ኦፍ ዘ ድራገን፣ ከዚያም ወደ አሜሪካ ዋና የፊልም ደረጃ በዘላቂነት ለማለፍ የተሰራው ፕሮጀክት መጣ፣ ኤንተር ዘ ድራገን። ይህም በታላቅ የሆሊውድ ስቱዲዮና በሆንግ ኮንግ የፊልም ኩባንያ መካከል የተደረገ የመጀመሪያው እውነተኛ የጋራ ምርት ነበር። በዛን ሰዓት እድሜው 32 ነበር። ሊንዳ የምትባል ሚስትም አግብቶ ነበር። ብራንደንና ሻነን የተባሉ 2 ልጆችም እያሳደገ ነበር። በአጠቃላይ ምድር ላይ ካሉ እጅግ በጣም ተጽዕኖ ፈጣሪዎችና ታዋቂ ሰዎች መካከል አንዱ ለመሆን የታዋቂነት በር እያንኳኳ ነበር። ከዚያም አካሉ ሊያስጠነቅቀው ሞከረ። ግንቦት 10 1973 ለኢንተር ዘ ድራገን ድምፅ በሚቀረጹበት ሰዓት ወይም ዳብ በሚያደርጉበት ሰዓት ራሱ ስቶ ስቱዲዮ ውስጥ ይወድቃል። ሲጀር የምንለው ውስጥም ገባ። ወደ ሆንግ ኮንግ ባፕቲስት ሆስፒታልም በአስቸኳይ ተወሰደ። በዚያም ሐኪሞች ሰሬብራል ኤደማ ወይም የአእምሮ እብጠት እንደሆነ አወቁ። ከሞት አፍ ከነበረው እውነተኛ አደጋ ለመመለስም ጠንካራ ሕክምና አደረጉለት። የሚገርመው ነገር አገገመ፣ ወደ ልምምዱም ተመለሰ። ለጓደኞቹም ታሪኩ በዚሁ መንገድ እንደማይጠናቀቅ ነገራቸው። ከ2 ወራት በኋላም ቱ ቢ ኤግዛክት ከ10 ሳምንታት በኋላ ያው ተመሳሳይ ምልክቶች ተመለሱ። በዚህ ጊዜ በቂ ፍጥነት ያለው ሆስፒታል አልነበረም። ከ6 ቀናት በኋላ ኤንተር ዘ ድራጎን በሲኒማ ቤቶች ተመረቀ። ከ1 ሚሊዮን ባነሰ በጀት በዓለም ዙሪያ ከ400 ሚሊዮን ዶላር በላይ ሰራ።
ከተሰሩት አትራፊ ፊልሞች አንዱ ሆነ። ነገር ግን የሰራው ሰው ካተረፈው ዶላር አንዲትም እንኳን ሳይቋደስ አለፈ። በአንድ ሳምንት ባነሰ ጊዜ ውስጥም ብሩስ ሊ ከታዳጊ ኮከብነት ወደ ፊልም ታሪክ በጣም ከፍተኛ የንግድ ዋጋ ወዳለው ሰው ተቀየረ። ነገር ግን የራሱን ሞት ለማየት በተሰጡት 2 ወራት ውስጥ ስለ ራሱ ሁሉንም ነገር በእቅድ ይመራ የነበረው ሰው ከሱ በኋላ ስለሚሆነው ነገር ምንም አይነት መመሪያ ሳያስተላልፍ አለፈ። ብሩስ ሊ የተወለደው በ1940 ወላጆቹ ወደ አሜሪካ በጉብኝት መልክ እንደሄዱ በሳን ፍራንሲስኮ ውስጥ ነበር። ነገር ግን በዓለም አቀፍ ደረጃ የማርሻል አርት ጥበብን በድጋሚ የቀየረው የዚህን ታላቅ ሰው ታሪክ የምንጀምረው ከሆሊውድ አይደለም። ታሪኩ የሚጀምረው ከሰፈር ጸብ ነው። ብሩስ ያደገው በሆንግ ኮንግ ሲሆን በጎርማሳነት እድሜው ፈጣን ግልፍተኝነት፣ አብዛኛውን ጊዜ ጠበኝነት እናም ሁልጊዜ ወደ ችግር የመግባት ልማድ ያለው በመሆኑ ይታወቅ ነበር። የሰፈር ጸብ በህይወቱ ውስጥ አልፎ አልፎ የሚከሰቱ አጋጣሚዎች አልነበሩም። ይልቁንም የዕለት ተዕለት ልማዱ እየሆኑ መጡ። በስተመጨረሻም ብሩስ አንድ አስፈላጊ ነገር ተረዳ። ከሰፈር ልጆች ጸቡ የሚቀጥል ከሆነ በስትክክል እንዴት መዋጋት እንዳለበት ማወቅ ነበረበት። ስለሆነም ገና በ13 ዓመቱ ብሩስ ሊ በታሪክ ውስጥ ከነበሩት ታላላቅ የማርሻል አርት መምህራን አንዱ ከሆነው ዊንግ ቹን የተባለው የማርሻል አርት ዘይቤ ማጠናቀቅ ጀመረ። ያ መምህር ኢፕ ማን ይባል ነበር። አዎ በአሁኑ ላይ በዶኒ የን ፊልም ላይ በደመቀ ሁኔታ የተወነውን ያንኑ ኢፕ ማን። ለብሩስ ይህ ዝም ብሎ ጊዜ ማሳለፊያ አልነበረም፣ የህይወቱ መንገድ እየሆነ መጣ። ነገር ግን ማርሻል አርት መማሩ ብሩስን በድንገት አርአያ ተማሪ አላደረገውም። ይልቁንም ነገሩ የተገላቢጦሽ ሆነ። በአንድ ወቅት ትምህርት ቤቱን አስተማሪ በቢላ በማስፈራራቱ ምክንያት ከትምህርት ቤት ተባረረ። ከዚያም መልሶ ሌላ የሰፈር ጸብ ተከተለ። ብሩስ 18 ዓመቱ እስኪሞላው እናቱ ታግሳው ነበር። ነገር ግን ከዚያ በላይ መታገስ አልቻለችም። ሆንግ ኮንግ ለሱ በጣም አደገኛ እየሆነች መጣች። ስለሆነም ከሀገር አስወጣችው። 1959 በ18 ዓመቱ ብሩስ ሊ ሆንግ ኮንግን ትቶ ወደ አሜሪካ ተመለሰ። የወላጆቹ ወዳጅ የሆነችው ሩቢ ቾው ተቀበለችው። ብሩስ በእሷ ምግብ ቤት ውስጥ ሰራ። የቻቻ ውዝዋዜ ማስተማረ፣ ተማረ፣ ልምምድ አደረገ። በዝግታም የአሜሪካን ህይወት መቀበል ጀመረ። እውነቱ ለመናገር ብሩስ ከአዲሱ አካባቢው ጋር ለመላመድ በጣም ከመቁረጡ የተነሳ እገረዛለሁ ብሎ አስቸግሮ ነበር። ከዛም ተገረዘ። በ1964 ብሩስ በኦክላንድ ካሊፎርኒያ የጁንፋን ጉንፋ ትምህርት ቤት አቋቋመ። ታዲያ ቀጣዩ ምዕራፍ የሚጀምረው እዚህ ፓርት ላይ ነው። ብሩስ ተማሪዎችን መቀበል ጀመረ። ከነዚያ ተማሪዎች መካከል ደግሞ ቦብ ቤከር የተባለ ሰው ይገኝበታል። በወቅቱ ቤከር በብሩስ ስር የሚሰለጥን ሌላ ተማሪ ነበር። በኋላ ላይ ግን ብሩስ ፊስት ኦፍ ፊውሪ በተባለው ፊልሙ ላይ እንዲተውን አደረገው። የሚገርመው ነገር ግን በመካከላቸው ያለው ግንኙነት በመጨረሻ ወደ በጣም ጨለማ መንገድ ተቀየረ። ምክንያቱም ቦብ ቤከር የብሩስ ሊ ተማሪና ተዋናይ ብቻ አልነበረም። ይልቁንም ሙሉ በሙሉ ሌላ ነገር ሆነ። የብሩስ ሊ ድራግ ዲለር ሆነ። ይህ አሁን የምነግራችሁ ክፍል በጣም ብዙ ያሸበረቁ ማስታወሻዎች ነገሩን አደባብሰው የሚያልፉት ወይም በዝምታ የሚያልፉት ክፍል ነው። ብሩስ ሊ ከመሞቱ በፊት ራሱን የሳተው በገዛ ቤቱ ውስጥ አልነበረም። በቤተሰቦቹ ተከቦም አልሞተም። ያረፈው በሌላ ሴት መኖሪያ ቤት ውስጥ ነበር። የዚች ሴት ስም ቤቲ ቲንግ ፔይ ይባላል። አብሯት ይሰራ የነበረች የታይዋን ተዋናይ ነች። የዚህ ታሪክ ክፍል እንደ ተራኪው ወይም እንደ መላሹ ነው። ሐምሌ 20 ቀን 1973 እንደ ፈረንጆቹ ብሩስ ከፊልም አዘጋጁ ሬይሞንድ ቾው ጋር አብረው ከሰዓት በኋላን አሳለፈ። በዓለም አቀፍ ደረጃ ሊፈነዳ በጥቂት እርምጃዎች ላይ ስለነበረው የሥራው ቀጣይ ምዕራፍና ስለ ወደፊቱ ፕሮጀክቶች እየተወያዩ ነበር። ሲመሽም ብሩስ በካውሉን ወደሚገኘው የቤቲ ቴንግ ፔይ መኖሪያ ቤት ሄደ። ይህ አሁን የነገርኳችሁ ነገር ግምት ነው ብላችሁ እንዳታስቡ፣ የተረጋገጠ ነገር ነው። እዚህ መኖሪያ ቤት ውስጥ የሆነውን ነገር ግን ታሪኩ የሚለያየው በዚያ ላይ ነው። ኦፊሻል የሆነ ዘገባ እንደሚያሳየው ብሩስ ራስ ምታት እንዳመመው ተናገረ። ቤቲ የአስፕሪንና የፔንኪለር ድብልቅ የሆነ ኢኳጄሲክ የተባለ የተለመደ የህመም ማስታገሻን ክብል ሰጠችው። ብሩስ ሊተኛ ገባ። ከዚያም አልነቃም። ሰዓታትም አለፉ። ስልኮች ተደወሉ። እርዳታ በደረሰበት ጊዜ ግን ብሩስ ከእንቅልፉ ሊነቃ አልቻለም። በዛን ሰዓት እንደነገርኳችሁ እድሜው 32 ነበር። በጸጥተኛ መኖሪያ ቤት ውስጥ ሞተ። በፊልም ቀረጻ ቦታ ላይ ግን አይደለም፣ በውጊያ ላይ አይደለም፣ ወይም በሆነ አስደናቂ የመጨረሻ ትዕይንት ውስጥ አይደለም። ይልቁንም ራሴን አመመኝ ካለ በኋላ ተኝቶ የቀረ ሰው ነበር። ግን ብሩስ ባደረበት ህመም ምክንያት ነው የሞተው ወይስ በወሰደው እንክብል ምክንያት ነው የሞተው ብላችሁ መጠየቃችሁ አይቀርም።
እውነትም ለበሽታው በተሰጠው መድኃኒት ምክንያት በተፈጠረ ከፍተኛ የአለርጂ ምላሽ የመጣ ሴሬብራል ኤደማ ነበር ወይም የአእምሮ እብጠት ነበር። ነገር ግን ነገሩ እዚያ ላይ አላበቃም። ምክንያቱም ዓለም አቀፍ ታዋቂ ኮከብ በሌላ ሴት መኖሪያ ቤት ውስጥ እንክብል ከወሰደ በኋላ ሞተ ብለው በተናገሩበት ቅጽበት ግልጽ የሆነ ማጠቃለያ አያገኙም። ጥያቄዎች ይመጣሉ፣ ከዚያም የተለያዩ ግምቶች ይመጣሉ። ግምቶች ስላችሁ በጣም ብዙ ግምቶች። አንዳንዶቹ የመድኃኒቱ ማብራሪያ በጣም ቀላል ነው ብለው አመኑ። ቀላል የህመም ማስታገሻ በጥሩ አካላዊ ብቃት ያለን ሰው መግደል የለበትም። ሌሎች ደግሞ ከ2 ወራት በፊት የነበረውን መውደቅ በመጥቀስ አካሉ ማንም በሙሉ ሚስጥር ያልተረዳው መንገድ እየደከመ እንደነበር ተከራከሩ። ከዚያማ የከፉ ግምቶች መምጣት ጀመሩ። መርዝ ተሰጥቶታል የሚሉ የተደራጁ የወንጀል ቡድኖች ወይም የቻይና ማፊያዎች ትራያድስ ይባላሉ። እነዚህ በገንዘብ በኃይል ወይም አብሮ ባለመስራቱ ምክንያት እጃቸው አለበት የሚሉ ናቸው። በፊልም ኢንዱስትሪ ውስጥ ያሉ ተፎካካሪዎች እርሱን በጣም ትልቅና ፈጣን ስጋት አድርገው አዩት የሚሉ። ከዛ በኋላ የመጡ ኮንስፓይረሲዎች ወደ ተረትነት የሚያደሉ ነበሩ። አካሉን ከተለመደው ወሰን በላይ የገፋው ብሩስ ሊ ሰውነቱ ሊቋቋመው ወደማይችለው ደረጃ አልፏል የሚሉ። ብሩስ ሊ ማለት ወጣት ነው፣ በጣም ስነ ስርዓተኛም ነው። ከዚህ በፊትም የሱሰኝነት ታሪክ ያልተመዘገበለት ሰው ነው። ነገር ግን በ10 ሳምንታት ውስጥ 2 ጊዜ ራሱን ስቶ ወድቋል። አንዲትን ክብል ከወሰደ በኋላም ይሞታል። ደግሞ የሞተበት ቤት በራሱ ቤት አልነበረም፣ በውሽማው ቤት ነበር። ይህ ታሪክ ብዙ ጊዜ ለብዙ ሰዎች ግልጽ አይደለም። ይህ ባዶ ቦታ ነው። የታሪክ ባዶ ቦታዎች ደግሞ መሞላት አለባቸው። የማይካደው ነገር ቢኖር ይህ ነው። የብሩስ ሊ ሞት ድንገተኛ ስለነበር ብቻ አስደናቂ አልነበረም። አስደናቂ የሆነው ሰዎች ተረድተነዋል ብለው ከሚያስቡት ሰው ጋር ስላልተጣጣመ ነው። ሁሉም ነገር ይቆጣጠር የነበረ ሰው አካሉን፣ ልምምዱን፣ ፍልስፍናውን ከውጭ ሲታይ ውዥንብር፣ ግልጽ ያልሆነና ሙሉ በሙሉ ከቁጥጥር ውጭ በሆነ ሁኔታ ውስጥ ሞተ። ከ50 ዓመታት በኋላም ቢሆን ሰዎች የመጨረሻውን ታሪክ እንደገና ለመጻፍ የሚሞክሩት በዚህ ተቃርኖ ምክንያት ነው። አብዛኞቹ ማስታወሻዎች ታሪኩን የሚያቆሙት እዚህ ጋር ነው። ሞቱ አደጋውና ሊሆን ይችል የነበረው ነገር ግን ቴድ ኢዮብ እንደ አብዛኞቹ ማስታወሻዎች አይደለም። ኦፍኮርስ ብሩስ ሊ በሁለት ጣቶቹ ፑሽ አፕ ይሰራ ነበር። ማርሻል አርት ከመጀመሩ በፊት ቻቻ ዳንሰር ነበር። 1 ኢንች ፓንች በምትባለው ቡጢው የልብ ምታችሁ ማስቆም የሚችል ሰው ነው። እሱ ብቻ ሳይሆን የእጁና የእግሩ እንቅስቃሴ በጣም ፈጣን ከመሆኑ የተነሳ የካሜራ ፊልሞች እሱን ነገር አጀስት ማድረግ ነበረባቸው። ይውላችሁ ብሩስ ሊ የራሱን ፋይት ራሱን ነበር ዳይሬክት የሚያደርገው። ግን ደግሞ ብሩስ ሊ ከሞተ ከ7 ዓመታት በኋላ የመጡ የሰነድ ስራዎች እናም በዚያ ሰነድ ውስጥ ተቀብሮ ከዚህ በፊት የትኛውን ፍርድ ቤት እንዲመልሰው ተገዶ የማያውቀውን ህጋዊ ጥያቄ ነበር። የሚቀጥለውን ነገር ሙሉ በሙሉ ስለሚቀይረው ነገር አጭር ማብራሪያ ልስጣችሁ። አንድ ሰው ካለ ኑዛዜ ሲሞት ሁኔታው በህግ ቋንቋ ሲታይ ኢንተስቴት ይባላል። እናም ያ ሲሆን ምንም ነገር አታጡም። ከምንም ነገር ተቃራኒ የሆነውን ታገኛላችሁ። እናንተ በፍጹም ያልተስማማችሁበት በመንግስት የተዘጋጀ ኑዛዜ፣ እናንተ ወይም ቤተሰቦቻችሁ አግኝተው በማያውቁ ሰዎች የተጻፈ ጥብቅ ቀመር። ብትስማሙበትም ባትስማሙበትም በህይወታችሁ ላይ ተግባራዊ ይሆናል። እንደዛ ነው። ስለዚህ እንደነገርኳችሁ ብሩስ ሊ የሞተው ካለ ኑዛዜ ነበር። ህይወቱ በሁለት ክፍለ ዓለማት መካከል የተዘረጋ ስለነበር ንብረቱ በሁለት ሙሉ በሙሉ የተለያዩ የህግ ስርዓቶች ውስጥ በአንድ ጊዜ 2 ጊዜ መጣራት ነበረበት። በህግ ደረጃ የመኖሪያ ቦታው በካሊፎርኒያ ስለነበር ንብረቱ በካሊፎርኒያ የንብረት ማጣራት ፍርድ ቤት አለፈ። ነገር ግን የሞተው በሆንግ ኮንግ ነበር። በዚያም በራሱ የፊልም ማምረቻ ኩባንያ ኮንከርድ ፕሮዳክሽን ውስጥ ድርሻ ነበረው። 2 ሀገራት 2 ፍርድ ቤቶች፣ በፍጹም አብረው እንዲነጋገሩ ተደርጎ ያልተቀረጹ 2 የውርስ ህጎች፣ በመካከላቸው ደግሞ ምን እንደሆነ እንኳ አንድ ሰው እንዲወስንለት የሚጠብቅ እውነተኛ አዲስ አይነት ንብረት ተቀምጦ ነበር። በኋላ ላይ ቤተሰቦቹ እንደገለጹት ባለቤቱ ሊንዳ ሰነዶችን ለማስተዳደር ከስራ ባልደረባው ሬሞንድ ቾው ጋር ለመደራደር እናም ከኢንሹራንስ ኩባንያዎች ጋር ለመነጋገር ብቻ ወደ ሆንግ ኮንግ በተደጋጋሚ ተመላልሳ ነበር። በዛ ላይ ደግሞ እነዛ ትቶላት የሄደውን 2 ጨቅላ ልጆች በብቸኝነት እያሳደገች ነበር። እናም 1976 ከዚህ ውጪ ሙሉ በሙሉ ተቆልፎ የነበረውን ንብረት ወደ ገንዘብ ለመቀየር ሲባል ብቻ ብሩስ በኮንከርድ ውስጥ የነበረውን ድርሻ ለቾው ሸጠች። ሁሉንም ነገር ሙሉ በሙሉ አጣርቶ ለመጨረስ 7 ዓመት ነበር የፈጀው። 7 ዓመታት ማለት ደግሞ ጠረጴዛ ላይ የሚከማቸው የሰነድ ክምችት ማለት ብቻ አይደለም።
7 ዓመታት ማለት የጋራ ህግ በሌላቸው ሁለት የህግ ስርዓቶች መካከል የሚደረግ ዝግተኛ ድርድር ነው። በዚያ ላይ ደግሞ የካሊፎርኒያ ከፍተኛ ፍርድ ቤት ከዚህ በፊት ማንም ሰው ተገዶ ሊመልሰው የማይችለውን ጥያቄ መመለስ ነበረበት። የአገሬ ሰው ምን ይላል መሰላችሁ? መታማት ከፈለጋችሁ በደንብ አድርጋችሁ ደግሱ። መደነቅና መታወቅ ከፈለጋችሁ ደግሞ ያ እንኳን አይሆንም። ምክንያቱም ያም የሆነው መቃብር ውስጥ ከገባችሁ በኋላ ነው። እናም የብሩስ ሊ ዝና ከሞተ በኋላ አልጠፋም፣ ፈነዳ እንጂ። ፊቱ፣ ስሙ እናም ያ ልዩ የማይሳሳተው መልኩ ልቡ ይመታ በነበረበት ጊዜ ከነበረው ይልቅ በሞተ ጊዜ በንግድ ደረጃ የበለጠ ዋጋ ያለው ሆነ። ይህም ፍርድ ቤቶች በፍጹም ያልተዘጋጁበትን ነገር ፈጠረ። በዚህ ነገር ማዕከል ላይ ያለው ጽንሰ ሐሳብ ይህ ነው፣ ራይት ኦፍ ፐብሊሲቲ፣ በራሳችሁ ስም ምስልና መልክ የመጠቀምና የመቆጣጠር ህጋዊ መብት ማለት ነው። አንድ ኩባንያ የእናንተ ፊት ቲሸርት ላይ አትሞ የማይሸጥበት ህጋዊ ምክንያት ይህ ነው። አብዛኛው ሰው ስለዚህ ነገር አያሰበም፣ ምክንያቱም የአብዛኛው ሰው ፊት ሊጣሉበት የሚችል ዋጋ ስለሌለው ነው። የብሩስ ሊ ግን በጣም ዋጋ ያለው ነበር። ፍርድ ቤቶችም ሊመልሱት የነበረው ጥያቄ ግልጽ ነበር። የካሊፎርኒያ ፍርድ ቤትም ይህ ነገር እንደሚወረስ ንብረት አድርጎ ቆጠሩት። የብሩስ ራይት ኦፍ ፐብሊሲቲም እንደ ሌላው ንብረቱ ክፍፍል አደረጉበት። 50 በመቶ ለሊንዳ፣ 25 በመቶ ለብራንደን፣ 25 በመቶ ለሻነን። ስለዚህ ነገር ለአንድ አፍታ አስቡ። ብሩስ ሊ ሐዘን ላይ ያሉ ሰዎችን ብቻ አልተወም፣ ሙሉ በሙሉ አዲስ አይነት የንብረት ዘርፍ ተወ። ለግማሽ ክፍለ ዘመን ገቢ ማግኘቱን የሚቀጥል ፊት፣ ምንም አይነት መመሪያ ያልተያያዘበት። ፍርድ ቤቶች እሱ የነበረውን እያከፋፈሉ አልነበረም። እያደረጉ የነበረው በድንገት ለሆነውን ነገር በቅጽበት ደንብ መጻፍ ነበር። በህዝብ ፊት የሚታይ ስራ ወይም ብራንድ ወይም መድረክ ላይ የገነባችሁት ነገር ካላችሁ በእውነት ሊያሳስባችሁ የሚገባው ክፍል ይህ ክፍል ነው። ብሩስ ከመሞቱ ጥቂት ቀደም ብሎ የህይወት ኢንሹራንስ ገብቶ ነበር። ሊንዳ ዋና ተጠቃሚ ተደርጋ የተመዘገበች ሲሆን ልጆቹ ደግሞ ተከታይ ተጠቃሚዎች ተደርገው ተመዝግበው ነበር። ያ የኢንሹራንስ ውል ክፍያ ፈጸመ። በቅጽበት እንደነገርኳችሁ ብሩስ ሊ ፈጣን የሚባለውን ቡጢ መሰንዘር ይችላል። የንብረት ማጣራት ሂደት ግን ቀድሞ ሊያመልጥ አልቻለም። የኢንሹራንስ ውሉ ግን አመለጠ። ምክንያቱም ዳኛን ፍቃድ መጠየቅ በፍጹም አላስፈለገውምና። ግን ደግሞ አያችሁ ከ20 ዓመታት በኋላ አደጋው ተመልሶ ወደዚህ ቤተሰብ መጣ። ከዚህ ቪዲዮ ውስጥ በጣም በቁም ነገር ይዛችሁት የምትወጡትን ነገር አሁን ላይ የምናገረው ነገር ነው። 1993 የብሩስ ልጅ ብራንደን የራሱን የሥራ መስመር በመገንባት ላይ ያለ ተዋናይ ነበር። አብዛኞቹ እንደሚመሰክሩት ከአባትየው ከ2 አስርት ዓመታት በፊት ከደረሰበት አይነት ታላቅ ስኬት አፍ ላይ ደርሶ ነበር። ዘ ክሮ በተሰኘው ፊልም በቀረጻ ላይ ሳለ በጥንቃቄ ያልተዘጋጀ የፊልም ፕሮፕ መሳሪያ በሰነዘረው ፍንጣቂ ተመታ። በዛን ሰዓት ዕድሜው 28 ነበር። በዚያው ቅጽበት ኤሊዛ ሃተን ከተባለች ሴት ጋር ለመጋባት ታጭቶ ነበር። የቀረጻው ስራ ከተጠናቀቀ ከጥቂት ሳምንታት በኋላ በሜክሲኮ የሰርግ ስነ ስርዓት ታቅዶ ነበር። ያ ሰርግ ግን በፍጹም አልተከናወነም። ይህንን ቪዲዮ የምትመለከቱ ያልተጋባችሁ ጥንዶች እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። በውርስ ሕግ በጣም የተሳሳተ ግንዛቤ የተያዘበት እውነታ ይህ ነው። እጮኝነት ምንም አይነት ዋጋ የለውም። በእነሱ ሀገር ትንሽ የምትባል ዋጋ እንኳን የላትም። በችግር ጊዜ ይቆጠራል የሚባል ነገር አይሰራም። ኤሊዛ ከብራንደን ጋር ለብዙ ዓመታት አብራ ኖራለች። በቀረጻው ቦታም አብራው ነበረች። ቤተሰቡ እንደገለጸውም መርዶው ለእናቱና ለእህቱ የተናገረችው እሷ ራሷ ነበረች። ለእውነተኛ ሰዎች በሚጠቅም በማንኛውም ስሜታዊና ተግባራዊ መንገድ የእሱ ሚስት ልትሆን ተቃርባ ነበር። በሕግ ደረጃ ግን ከነዚህ ውስጥ አንድም እንኳን ዋጋ አልነበረውም። ግንኙነቱ እውነተኛ ስላልነበረ እኮ አይደለም፣ በጣም እውነተኛ እንደነበረ ግልጽ ነው። ይልቁንም ሕጉ እጮኛን እንደ ባል ወይም እንደ ሚስት አድርጎ ስለማያይ ነው። የሰርጉ ቀን ምንም ያህል ቢቀርብ እንኳን ማለት ነው። ብራንደን ልጆች አልነበሩትም። ስለዚህ ያለ ኑዛዜ ውርስ ሕግ መሰረት የአባቱ ንብረት የነበረው 25 በመቶ ድርሻው፣ ፐብሊሲቲ ራይት፣ የፈቃድ ገቢ፣ ሁሉም ነገር በዚያ ሕጋዊ ቅጽበት የቅርብ ስጋ ዘመዱ ለሆነው ሰው በቀጥታ ተላለፈ። ያቺ ደግሞ ከዚያ ጊዜ ጀምሮ ከእናቷ ጋር በመሆን የቤተሰቡን ቅርሶች ስታስተዳድር የቆየችው እህቱ ሻነን ነበረች። ከመጨረሳችን በፊት አንድ ጥብቅ ማሳሰቢያ ልንገራችሁ። በዚህ ታሪክ ውስጥ ያሉት ሕጎች የካሊፎርኒያ ሕጎች ናቸው። እያንዳንዱ ክልል፣ እያንዳንዱ ሀገር እነዚህን ሕጎች በተለየ መንገድ ሊያያቸው ይችላል። ሕጋዊ አሰራሩ በየቦታው ይቀያየራል። ትምህርቱ ግን በፍጹም አይቀየርም። ያልተጻፉ ምኞቶች ከፍርድ ቤት ጋር ሲገናኙ አይጸኑም። የሚጸናው
ሰነድ ብቻ ነው። እናም ብሩስ ሊ በሲያትል በሚገኘው በሌክ ቪው መቃብር ተቀብሯል። ስቲቭ ማክዊን እና ጄምስ ኮብረን በወቅቱ ምድር ላይ ካሉ ትልቅ የፊልም ኮከቦች ሁለቱ ሳጥኑን ተሸክመውታል። ከ20 ዓመታት በኋላ ልጁ ከአባቱ መቃብር ጥቂት እርምጃዎች ራቅ ብሎ በዚያው መቃብር ተቀበረ። እዚህ ጋር መልሼ አንድ ጥብቅ መልእክት ላስተላልፍላችሁ። ከግማሽ በላይ ቪዲዮዎችን የምታዩ ሰዎች ሰብስክራይብ ሳታደርጉ ነው። አናሊቲክሱ የሚያሳየኝ እንደዛ ነው። ስለዚህ ቻነሌን ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ እንድታደርጉ አሳስባለሁ። ቪዲዮ እስካሁን ድረስ ቁጭ ብላችሁ ወይም ቆማችሁ እያያችሁት ከሆነ ደግሞ ላይክ ማለትም እንዳረሱ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ